አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናሌ ተከታዮች ነኝ ጋር አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንግዲህ ሩታዬ ድምቅ ብላ መጥታለች ማለት ነው እንግዲህ እና ድራማቸው ያለቀ ነው ማለት ነው። እና እንግዲህ የመጨረሻው ፓርቲ ላይ ያሉት ማለት ነው። እና እንግዲህ እሷም ከራስ ቤት ስለወጣች እንግዲህ ወደ ቤታቸው ለመመለስ መታረቅ አለባቸው ማለት ነው። ድራማው ማውቃት አለበት ማለት ነው። እና ለዛ ነው ማለት ነው እንግዲህ ዛሬ ድራማው አብቅቷል ማለት ነው። እና እንግዲህ ተቀላችሁ አንዳንዴ ሳትላችኋል ውሸታቸው ማለት ነው። እነሱንም ደግሞ እነግራችኋለሁ አስታውሳችኋለሁ ማለት ነው። እና ትኩረት ሰጥተው ታዳመጡት ታያችሁት ቪዲዮአቸው የሆነ ስህተት ይሳሳታሉ ይረሱትና እንደገና የሆነ እንትን ይወጣባቸዋል ማለት ነው። እና የሚገርም ነው ማለት ነው። እና እንግዲህ ዛሬ ሩታ ልጇ ጋር አብርሽው ሄዳ አብርሽና ልጁን አሳይተዋለች ማለት ነው። እንግዲህ እኔ ጋር ትወያለሽ እያላን ነበረ ሩታን ማለት ነው። እኔ ጋር ትወያለሽ ይላታል። እሷ ምሽት ነው ጨለማ ነው። በመጋረጃው በነጩ መጋረጃ አይታችሁ ከሆነ ልብ ብላችሁ ማብራቱ የውጭ ማብራት በዛ በከተማው ምናምን ያለው ማብራት ይበራል ማለት ነው ይታያል። እና አሁን መሽቷል። እነሱ ቪዲዮ የቀረጹት ማታ ላይ በጨለማ ነው የቀረጹት፣ ግን ደግሞ ቀን ላይ ነው ብሎ ነው እነሱ እያወሩ ያሉት ማለት ነው። ወይ መጋረጃውን ነጩን ብቻ ሳይሆን ይሄኛውንም አብራችሁ ብለቁት ኖሮ ላይ ይታይባችሁ ይችል ነበረ። እና አንደኛ እሱ ነው ማለት ነው። ደግሞ ሁለተኛ ስሙን ቀይሬዋለሁ አለች ሩታዬ ቀይሬዋለሁ ስሙን ምናምን ብላ ያው መግቢያ ስትሰራ እንደዛ ብላ ነበረ ነው። ተገባይ በኋላ ስሙን ቀይሬዋለሁ አለ አብርሃም ቀድሞ። ከዛ እኔ ቀይሬዋለሁ አለ እሷ እንደገና መልሳ ማለት ነው። ከዛ ነግረሽኛል ለካ አንቺን አሁን ነግረሽኛል ምናምን አሉ ማለት የተደዋወሉ ስለሚያወሩ በአንዲ ስለሆነ የሚውሉት ምናምን የሚሉት እና ያው በአንዲ ስለሆነ የቀየሩትም ስሙንም ያው አላደለ ለማስመሰል ሩታ ሞክራ ነበር። አብርሃም መሀል ላይ ዘነከረው ማለት ነው። እንትና ወጣ የተደበቀው ነው ወጣው ማለት እንደው ነግረሽኛል ለካ ነው መሰለ ምናምን እንደዛ አለ ማለት ነውና እንዳልተጣላችሁ ታስታውቃላችሁ ማለት ነው። ሲጀመር አብረው ነው ያሉት። አሁን መሽቶ አሁን እዚህ ቪዲዮአቸው ላይ ሲቀረጽ በምሽት ነው የተቀረጸው ቪዲዮአቸው። ልብ ብላችሁ ተመልሳችሁ እና በነጩ መጋረጃ ወደ ውጩ ማብራት አሁን የከተማው ምናምን ውጭ ላይ የሚበራው መብራት ይታያል ወለል ብሎ ማለት ነው። እና ልብ ብላችሁ እዩትማ ማለት ነው። እና ውሸት ነው ሲጀመር አልተጣሉም። እንዲህ በውሸት እንዲህ መስራት ይቻላል እንዴ? እኔ ምር በቃ ግርም ምን ያለኝ በቃ ገርሞኛል በጣም እንደዚህ በውሸት አስመስሎ መስራት ይቻላል እንዴ? በቃ እና ለማንኛውም የእውነትም ሆነ የውሸትም ማለት ነው ውሽምትዬ በእንግዲህ ጤና ሰንብች ሩታ። በነገራችን ላይ ያሁኑ ጸብ የምርም ከሆነ ማለት ነው እውነትም ሆኖ ከሆነ ያሁኑ ጸብ ጠላትሽን ወዳጅሽን ለአንቺ ማን እንደሚያስብ ሁለታችሁ በአንድ እንድትሆኑ ማን እንደሚያስብ አንቺን ማን እንደሚወድ አብርሃምን ማን እንደሚወድ ሁሉንም ለይተሽበታል ማለት ነው። አሁን እንግዲህ እያበጥርሽ እንዲያንክርዴት ማውለቅ ነው ከህይወትሽ ማለት ነው። ማን እንደሚያስፈልግሽ ማን እንደማያስፈልግሽ በደንብ ለይተሽ አውቀሽበታል። ለአብርሃምም ለአንቺም የሚጠቅምሽን እና የሚበጅሽን ሰው ጓደኛም ሆነ ዘመድ ያውቀሽበታል ማለት ነው። እና በጣም አሪፍ ነው ማለት ነው። ተታረቃችሁም ደስ ይላል ማለት ነው። እና ደግሞ ሩታዬ እንዲሁ አሁን አንቺስ ታረቅሽ ልጅሽንም አባቱ ጋር አገናኘሽሽ እነዛ ወንድሞችሽስ አድወልቆ ቁርጥ እህዬ እኮ ታንጠልጥለዋቸዋል እኮ እነዛ የፌርሜላ ጋርዶች ማለት ነው። አንጠልጥለዋቸዋል። ተዘዋዲ ብቅም አላሉ እነሱም እኔ ተሽንት ቤትም አልተከፈተላቸው እንጂ አላውቅም ማለት ነው። እና ጸዲም ጥባጣቸው ጠፍቷል ማለት ነው። እና አብርሃም ደግሞ ፈርቷል። ያስባችሁታል። ከሁለት ያጣል አለመሆን እየጣረ ነው። መጀመሪያ አንቺና እኔ ሰላም ይቅደም፣ አንቺና እኔ ሰላም ካልን በኋላ የእነሱ ይወጣሉ ብሏል። አንድ ቀን ይወጣቸዋል። ዛሬ ማውጣት ይችላሉ ብሏል። ግን የአንቺና የኔ ነገር የለይለት መጀመሪያ ብሏል። ሁለት ያጣ እንዲያዋን ስለፈራ እኮ ነው እንደዚህ ያለው ማለት ነው። እና አስበንበት ምናምን እያለ ነው እንግዲህ አብርሃም። እሺ ይሆናል ለዙሮ። ለማንኛውም አስቡበትም ሆነ አስባችሁበትም ሩታ ውሳኔዋን አሳውቃለች ማለት ነው። የምሯን ነው አመራለ መሰል ዛሬ እና በጣም ነው የሚገርመው የእውነት በዚህ ልክ ድራማ
እኔ አቤል ውሃ በላው። አቤልና ሄርሜላ ውሃ በላቸው። አራ ሄርሜላስ እንዲኖረይበት ተዲያለ አቤል ነው እንጂ አቤል ከስንቱ ጋር ተጣላ። በቃ ሙሉ ቡታጅራ እኮ ጠልቶታል። አሁን ተጣልቶታል ማለት ነው። አቤል ማንም የሚያምነው አይኖርም ካሁን በኋላ የምር ከሆነ ማለት ነው። እና ዘመድ ወዳጃቸውን ለይተውበታል ማለት ነው። እንግዲህ አብርሃም ደግሞ ሲነቃ ይለይበታል። አንተ ሞኝ ነው ጅል ነው እያሉት አልነበረ? እና እንግዲህ ሁሉንም ነገር የሩታ ልጅ እና የአብርሃም ልጅ አስታርቋቸዋል ማለት ነው። ስለተረቃችሁ ደስ ብሎናል ማለት ነው። ዝሮ አልተጣላችሁም፣ ግን ለድራማውም ቢሆን ስለተረቃችሁ ደስ ብሎናል። ሩታዬ ሁል ጊዜ ሲከፋሽ ምናምን ባናይ ደስ ይለናል። በቃ ደስተኛ ሆነሽ ምናምን በውሸት ምኑ በምንም ብቻ ደስተኛ ሆነሽ ብመጪ ጥሩ ነው ማለት ነው። እና ደግሞ ሄርሜላ እንግዲህ የተሰጠሽ ካራክተር ነው እንግዲህ ሰው እንዲሰድብሽ ያደረገሽ። እና እንግዲህ ምንም ማድረግ አንችልም ማለት ነው። ካራክተሩ በጣም ከባድ ነው። ያንቺና ያቤል ማለት ነው። ያቤል የበላበትን እጅ መንከስ፣ ያንቺ ደግሞ የሰው ባል መቀማት ስለሆነ የአብርሃምም እንደዚሁ ተሰድቧል። ያው ቢሆንም ግን የስራ ጉዳይ ነው። አረ ሩታ ብዙ አልቅሳ ያለ እንዴ የሩታ ለቅሶማ እንዴ እኔ እኮ እውነት የሚመስለኝ እኮ ሩታ ስታለቅስ ነው። እንዴ ሩታ እኮ አይኗ አስቲቀላ፣ አፍንጫዋ አስቲቀላ፣ ፊቷ አስቲቀላ ድረስ እኮ የምታለቅሰው ስትናደድ ሲዛኔ ውሃ የደፈችበት ጊዜ እየተንቀጠቀጠ እኮ ነው እየደራዳ የሆነ የንዴት የስሜታዊነት እየተናገረችው የነበረው ማለት ነው። እና እንደዚህም ይቻላል እንዴ ራሴን ነው የጠየቅኩት የምር። እና ለማንኛውም እንኳን ታረቃችሁ፣ እንኳን ደስ አላችሁ ማለት ነው። አብርሃም ፈገግ ብሏል ዛሬ ነቃ ብሏል ማለት ነው። እና ልጄን አስቀምጠሽ ሂጂ እያለ ነው እንግዲህ ውሽሜት የመጣ እንዲው ተብሎ እንደሆነ ደግሞ ረብሻ እንዳይነሳ ብሎ እንደሆነ እና ለማንኛውም ደስ ብሎናል። እንኳን ታረቃችሁ፣ ዋናው መታረቃችሁ ነው ማለት ነው። ግን በትዳር በዚህ ልክ ባትቀልዱ ጥሩ ነው ብዬ አምናለሁ። ማለት ገንዘብ እንዲሁ ጠፊ ነው። እናንተ ግን የኔ ያክል ባሸቅሉ ጥሩ ነው ማለት ዋናው በትዳር ክብር ያለው ነገር ነው። በማንኛውም ሃይማኖት በባህላችንም ትዳር ክቡር ነውና በትዳር ባትቀልዱ ብለን እንላለን። እና ውዶቼ ነው የምለው እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እናንተ አበረታቱኝ ውዶቼ። ቪዲዮዬ ነውልኝ እስኪ እወዳችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።